እንደቀጠለ ነው። የፍትህ መጓደልንና የህዝብ ቅሬታን በዘላቂነት ለመቅረፍ ባለፉት 5 ዓመታት የፍትህ ሪፎርም ተደርጓል። ፍርድ ቤቶችን በዲጂታል ቴክኖሎጂ በማዘመን አሰራርን የማቀላጠፍና የዜጎችን እምነት የመመለስ ስራም በስፋት እየተተገበረ ይገኛል። ብርቱካን አስናቀ ከፍተኛ ፍርድ ቤት የወሰነው ውሳኔ ስር ፍርድ ቤት ሄዶ ይጣራ በሚባልበት ሰዓት ማለት ነው ያንን ወንጀል ያኛውን የሚጣራውን ነገር በትክክለኛ ነገር አያጣሩት። አንድ ከዚህ ቀደም የተሰጠን ውሳኔ በሌላ ጊዜ የመሻር አይነት ነገሮች በተለይ ከየውርስ ይርጋ ጋር በተገናኘ በጣም በበርካታ ጊዜ እንደገና መልሰው ሲሻር የሚታይበት አግባብ አለ። እነዚህ ድምጾች ቀደም ባሉት ጊዜያት በፍርድ ቤት አገልግሎት አሰጣጥ ላይ የሚነሱ ቅሬታዎች ዜጎች በፍትህ ስርዓቱ ላይ የነበራቸውን ዝቅተኛ የእምነት ደረጃ የሚያሳዩ ነበሩ። ጉዳዩ የአገልግሎት አሰጣጥ ብቻ ሳይሆን የፍትህና ርትዕ እሴቶችን መረጋገጥ ጭምር በመሆኑ ስር የሰደዱ ችግሮችን ለመቅረፍ ባለፉት 5 ዓመታት የፍትህ ስርዓት ማሻሻያ ተሰርቷል። የፍትህ መጓደልን በዘላቂነት ለመቅረፍ ተቋማትን መገንባት ብቻ በቂ ባለመሆኑ ጉድለቶችን የለየ ጠንካራ መዋቅራዊ አሰራርን መዘርጋትና ቴክኖሎጂዎችን መታጠቅ ላይ ትኩረት ተደርጓል። ለዚህም ፍርድ ቤቶች በዲጂታል መተግበሪያዎች የማዘመን ስራ በስፋት እየተተገበረ ይገኛል። የአሰራር ስርዓት እንዲዘረጋ ለማድረግ ሲሞከር ነበር። የፍትሐብሔር ጉዳዮች ፍሰት አስተዳደር መመሪያ ወጥቶ አንድ ጉዳይ እንደ ጉዳዩ አይነት በምን አይነት ጊዜ ውስጥ ታይቶ እልባት ሊያገኝ ይገባል በሚል በመመሪያ እንዲስተናገድና በመመሪያ ላይ እንዲቀመጥ ተደርጓል። ላለፉት 60 ዓመታት ስንገለገልበት የነበረውን ክሪሚናል ፕሮሲጀርን ካጸደቀ በኋላ ግን የወንጀል ጉዳዮች ፍሰት አስተዳደርም መመሪያ እንዲዘጋጅ ተደርጎ ኦልሞስት ወደ መጠናቀቅ ደረጃ ላይ ነው ያለው ማለት ነው። ዘመናዊና ውጤታማ የፍትህ ስርዓት ግንባታ በአንድ ጀንበር የሚጠናቀቅ ሳይሆን የመንግስትና የዜጎችን የጋራ መተማመን የሚጠይቅ ረጅም ጉዞ ነው። በአሁኑ ወቅት ጠቅላይ ፍርድ ቤት ለህዝብ የሚያደርሳቸው የሰበር ውሳኔዎች በፍርድ ቤት አሰራር ላይ የዜጎችን እምነት ከፍ እንዲል አድርገዋል። ግን ዛሬ የመጣሁት ይግባኝ ለማቅረብ ነው የመጣሁት፣ የሰበር ይግባኝ። ስለዚህ ቨርቹዋል በመሆኑ ምክንያት ከነበረበት ፍርድ ቤት ከከፍተኛ ፍርድ ቤት ቀጥታ ስካን ተደርጎ ፋይሉ ተልኳል። እኔ ፋይሉን ይዤ መምጣት አይጠበቅብኝም። የኔን አቤቱታ ብቻ ስካን አድርጌ ማቅረብ ነው የሚጠበቅብኝና ይሄ የሃርድ ኮፒ ይዞ መጓዝንና መመላለስን የቀነሰ ነው። አሁን ግን በዚህ ሰዓት ግን ቆንጆ ነው ያለው። ሁሉም ነገር በሰዓት እየተስተካከለ ነው። ጆሮ ሰጥተውም እየሰሙ ነው ያሉት። የሰበር ውሳኔ እንግዲህ እንደ ሀገሪቷ የመጨረሻ ውሳኔ ነው። እንደ ህግ ትርጉምም የምንጠቀምባቸው ነው። ይሄ ደግሞ ታትሞ እየወጡ ነው። ብዙ ኮንትራዲክሽን ያለባቸውን ወጥ የሆነ ትርጉም በመስጠት ለህዝብ ተደራሽ መሆኑ በጣም ጥሩ ነው። የፍርድ ቤት አገልግሎት አሰጣጥ ሂደቶችንና የባለሙያዎችን ብቃት ለመከታተል የሚያስችሉ መመሪያዎችና ደንቦች በተደጋጋሚ ተዘጋጅተዋል። እነዚህ አሰራሮች በቴክኖሎጂ የተደገፉ በመሆናቸው የፍትህ ሂደቱን በማቀላጠፍ ረገድ ከፍተኛ ሚና እየተጫወቱ ነው። አሁን ያለን መዋቅር እየመጣ ያለውን የቴክኖሎጂ ፍላጎትን ሊሸከም አይችልም ብለን ደግሞ ጥናት አድርገን መዋቅሩን አስፍተን የዳኝነት ስርዓቱን በሚገባ ሊያግዝ በሚችል መልኩ የምንሰራቸውን ስራዎች በሙሉ በመመሪያ በአሰራር ስርዓት እንዲመራ ለማድረግ በርካታ ደንቦችን፣ በርካታ መመሪያዎችን፣ በርካታ ማኑዋሎችን እያወጣን እንገኛለን። ይሄ ለምን ጠቅማል? ኢንስቲትዩሽን እንዲገነባ ያደርጋል ማለት። የፍትህ ስርዓት ግንባታ ለአንድ አካል ብቻ የሚተው ሳይሆን የሁሉንም ዜጎች ትብብር የሚጠይቅ በመሆኑ ለስርዓቱ መሳካትና መዘመን በጋራ መረባረብ ከሁሉም ወገን የሚጠበቅ ብሔራዊ ግዴታ መሆኑ ተመላክቷል።